factor that can spread within the body, malignant, including leukemia, are thought to be due to genetic abnormalities, mutations. In leukemia, the damage occurs in the bone marrow stem cells. These special cells help to manufacture all the other cells in the blood. With this condition, the production of these cells is out of control. Symptoms የበሽታው ምልክቶች የዚህ በሽታ የተወሰኑ ምልክቶች ከሌሎች ቀላልና በብዛት ከሚከሰቱ በሽታዎች ምልክቶች ጋር ተመሳሳይ ነው። ይህን በሽታ ለመለየት የተወሰኑ የደምና የመቅኔ ምርመራዎችን ማድረግ አለብን። የዚህ በሽታ ምልክቶች እንደ አይነቶቹ ይወሰናል። ለምሳሌ የአኪዩት ሉኪሚያ በሽታ ምልክቶች የሚከተሉት ናቸው። ድካምና አቅም ማጣት፣ የስፖርት እንቅስቃሴ ስናደርግ ትንፋሽ ማጠር፣ ቆዳችን የፔል መልክ ሲኖረው፣ መጠነኛ ትኩሳት ወይንም በማታ ማላብ፣ የተቆረጠ ጉዳት ቶሎ አልድን ሲል እና ብዙ ደም መፍሰስ፣ ያለ ምንም ምክንያት ሰውነታችን ላይ መበለዞች መታየት፣ ቆዳችን ስር ቀይ ነጠብጣብ ነገሮች መታየት፣ አጥንት እና መገጣጠሚያ ላይ ህመም መሰማት፣ ለምሳሌ ጉልበት፣ ዳሌ እና ጀርባ። የነጭ ደም ሴሎች ቁጥር መቀነስ፣ በተለይ የሞኖሳይትስ ወይንም ኑትሮፊልስ፣ የዚህን በሽታ CLL ወይንም CML የሚባለውን የያዘ በሽተኛ ምንም የበሽታ ምልክቶች ላያሳይ ይችላል። ለሌላ በሽታ የደም ምርመራ ሲያደርግ ይህ በሽታ እንዳለበት ሊያውቅ ይችላል። አንዳንድ በCLL አይነቱ በሽታ የተያዙ ሰዎች በአንገታቸው፣ ብብታቸው እና ብሽሽታቸው ስር ያሉ ሊምፍ ኖዶች እብጠት ያሳያሉ። የCLL በሽታው አስከፊ ከሆነ በሽተኛው የድካም ስሜት፣ የትንፋሽ ማጠር፣ በቀይ የደም ሴሎች ቁጥር መቀነስ ምክንያት እና ተደጋጋሚ ኢንፌክሽኖች ሊያጋጥመው ይችላል። በዚህ ሁኔታ ውስጥ የደም ምርመራ ውጤት የሊምፎሳይት ቁጥር መጨመርን ያሳያል። የዚህ በሽታ CML አይነቱ በሽታ ምልክቶች ቀስ እያሉ ነው መታየት የሚጀምሩት። ይህ በሽታ ያለባቸው ሰዎች ማንኛውንም አይነት ስራ ሲሰሩ የትንፋሽ ማጠር እና የድካም ስሜት ሊሰማቸው ይችላል። ቆሽታቸውም ስፕሊን ሊተልቅ ይችላል። ይህም በግራ የላይኛው ሆዳቸው ክፍል ላይ የመጎተት ስሜት ሊሰማቸው ይችላል። ማታ ማታ ማላብ ሊታይ ይችላል። የክብደት መቀነስ ሊታይ ይችላል። ዳያግኖሲስ አንድ ቴስት የበሽታው ምርመራ ሐኪማችን ምልክቶች መታየት ከመጀመራቸው በፊት ይህ በሽታ እንዳለብን በመደበኛ የደም ምርመራ ወቅት ድንገት ልታውቅ ትችላለች። ይህ ከተከሰተ ወይንም የዚህን በሽታ ምልክቶች እየታዩብን ከሆነ ሐኪማችን የሚከተሉትን ምርመራዎች ልታደርግልን ትችላለች። ፊዚካል ኤግዛም ሐኪማችን አካላዊ ምርመራ ታደርግልናለች። ማለትም የዚህ በሽታ ምልክቶች በቀይ ደም ሴሎች ቁጥር መቀነስ ምክንያት የቆዳችን መልክ ፔል መሆን፣ የሊምፍ ኖዶች ማበጥ እና የጉበት እና ቆሽት ማበጥ እያሳየን እንደሆነ ትመረምራለች። ብላድ ቴስትስ ሐኪማችን የደም ምርመራ ታደርግልናለች። በደማችን ውስጥ ያሉት የነጭ ደም ሴሎቻችን እና ፕላትሌቶች መጠን ከልክ በላይ መሆኑን ትመረምራለች። እነዚህ ከልክ በላይ ከሆኑ ይህ በሽታ ስለመከሰቱ ጠቋሚ ናቸው። ቦን ሜሮ ቴስት ሐኪማችን ከዳሌ አጥንታችን ውስጥ ካለው መቅኔ በረጅም መርፌ ናሙና ትወስድና በውስጡ የካንሰር ሴሎች እንዳሉበት ትመረምራለች። ይህ በሽታ ስለመከሰት አለመከሰቱ እርግጠኛ ለመሆን የትኛው አይነቱ የደም ካንሰር በሽታ እንደያዘን ለመለየትና በሽታው ምን ያህል በሰውነታችን ውስጥ እንደተሰራጨ ለማወቅ ተጨማሪ ምርመራዎች እናደርጋለን። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና የዚህ በሽታ ሕክምና ብዙ ጊዜ የሚሰጠው ሂማቶሎጂስት ኦንኮሎጂስት በሚባሉ የሕክምና ባለሙያዎች ነው። እነዚህ ባለሙያዎች በደም
በሽታዎች ሳይንስ እና በካንሰር በሽታ ሳይንስ በጥልቀት የሰለጠኑ ባለሙያዎች ናቸው። ለዚህ በሽታ የሚሰጠው ሕክምና አይነት እንደ በሽታው አይነትና ደረጃ ይለያያል። አንዳንድ የዚህ በሽታ አይነቶች በጣም ቀስ ብለው ስለሚባዙ ሕክምና ላይፈልጉ ይችላሉ። በአጠቃላይ ለደም ካንሰር በሽታዎች የሚሰጡ ሕክምናዎች 3 አይነት ናቸው። እነዚህም የኬሞቴራፒ ሕክምና በዚህ በሽታ የሚከሰቱትን የካንሰር ሴሎች ይገድላል። ለኬሞቴራፒ የምጠቀማቸው መድኃኒቶች እንደ በሽታው አይነት ይወሰናሉ። የጨረር ሕክምና በዚህ በሽታ የሚከሰቱትን የካንሰር ሴሎች ይገድላል። ይህ ሕክምና የተወሰነው የሰውነታችን ክፍል ላይ ሊደረግ ወይንም መላው ሰውነታችን ላይ ሊደረግ ይችላል። ስቴም ሴል ትራንስፕላንቴሽን የመቅኔ ለውጥ ሕክምና በመቅኔ ውስጥ የደም ሴሎችን የሚያመርቱት ስቴም ሴልስ ይባላሉ። የደም ካንሰር በሽታ የሚይዘን እነዚህ ሴሎች ስቴም ሴልስ ላይ ችግር ሲኖር ነው። በዚህ ሕክምና ዘዴ እነዚህን ችግር ያለባቸውን ስቴም ሴልስ በሌላ ጤናማ ስቴም ሴልስ እንቀይራቸዋለን። እነዚህ ጤናማ ስቴም ሴልስ ከራሳችን ኦቶሎጀስ ትራንስፕላንቴሽን ወይንም ከሌላ ሰው አሎሎገስ ትራንስፕላንቴሽን ልንወስድ እንችላለን። ይህ ሕክምና ሌላ ስሙ ቦን ሜሮ ትራንስፕላንት የመቅኔ ለውጥ ሕክምና ነው። ባዮሎጂካል ኦር ኢሚዩን ቴራፒ የባዮሎጂካል ቴራፒ ሕክምና የሰውነታችንን የበሽታ መከላከያ ስርዓት በማጠንከር የበሽታ መከላከያ ስርዓታችን ይህንን በሽታ በደንብ እንዲከላከለው የማድረግ የሕክምና ዘዴ ነው። ታርጌትድ ቴራፒ ይህ ሕክምና ማለት የካንሰር ሴሉን ደካማ ጎን በመጠቀም የካንሰር ሴሎቹን በመድኃኒት የመግደል ሕክምና ነው። ለምሳሌ ኢማቲኒብ፣ ግሊቪክ የሚባለው መድኃኒት ሲኤምኤል የሚባለው የዚህ በሽታ አይነት ላይ የሚከሰቱትን የካንሰር ሴሎች ደካማ ጎን በመጠቀም ይገድላቸዋል። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ አብዛኞቹን የደም ካንሰር በሽታዎች መከላከል አይቻልም። የተወሰኑትን የደም ካንሰር በሽታዎችን ለከፍተኛ ጨረር ተጋላጭ እንዳንሆን በመከላከል ለቤንዚን ኬሚካል ተጋላጭ እንዳንሆን በመከላከል ሲጋራ ባለማጨስ እና ለሌሎች ካንሰር በሽታዎች የሚወሰዱ የኬሞቴራፒ ሕክምናዎችን ባለመውሰድ ልንከላከላቸው እንችላለን።